እጅግ የምወዳችሁና የማከብራችሁ የቻናሌ ቤተሰቦች እንዲሁም አዳዲስ ተመልካቾቼ በሙሉ የራስ ያልሆነና በልክ ያልተሰፋ ልብስ ለባሹ ላይ ሲታይ እንደሚያስጠላ ሁሉ የራስ ያልሆነ ሰው ባልተገባና ባልሆነ ቦታ ሲገኝ እንዴት እንደሚያስጠላ ተመልከቱ። ከዚህ በኋላ የምናገረው ነገር ይኖረኛል። እየሰማችሁና ቤተሰብ ህይወታቸው ወጥቻለሁ። ወደ ህይወቴ ለሁለት እየመጡ የሚበጠብጡኝ እነሱ ናቸው፣ እኔ አይደለሁኝም። አሁን መሄድ ትችላላችሁ። ቆይ አያስጠሉ? የእውነት አንድ ሰው ያለ ቦታው ያለ ክብሩ ያለ ማንነቱ ሲገኝ አያስጠላ? ውድ ቤተሰቦቼ ያለ ቦታችሁ ከመገኘት ከቦታችሁ ዝቅ ከማለት ፈጣሪ ጠብቃችሁ ሁላችሁንም ይሰውራችሁ። ሃይሚም ብሩክም በደንብ አድርጋችሁ አዳምጡ። የሚመጥናችሁ ቦታ ይሄ አይደለም። ይሄ ለናንተ የሚገባ ቦታ አይደለም። በልጅነት ባለማስተዋል ፉክክር ውስጥ እንደሆናችሁ ይታወቃል። ስነ ስርዓታችሁን ያዙ፣ ክብራችሁን ጠብቁ። የማይመጥናችሁ ቦታ የማይመጥናችሁ መንገድ ላይ ያላችሁት እረፉና ወደ ህይወታችሁ ተመለሱ። እናንተም ሆናችሁ የእናንተን ድራማ ለማዳመቅ የሚገቡት ሰዎች ነገ ህይወት የሚባል ትዳር የሚባል ፍቅር የሚባል ነገር ትጀምራላችሁ። እንግዶቹ አዳምጡኝ በደንብ። ክብራችሁን ጠብቁ። ድራማ ለማዳመቅ ትገባላችሁ። ጥሩ፣ እሺ ይሁን። ነገስ ህይወታችሁስ? ዛሬ እንደዚህ በጣም እንደዚህ ታብዳላችሁ በልጅነት። ነገ ከነገ ወዲያ ህይወት የሚባል ቁም ነገር አለ። በነገር ይሄ እንደዚህ እንደምትቀልዱት እንደምትስቁት አይደለም። ከህይወት ወጥቻለሁ ምናምን ብለሽ እንደምትስቂው አይደለም። እንዴት አድርጌ ላስረዳችሁ? ህይወት የሚባል ትክክለኛ ነገር አለ። የዛ ሰዓት ትቸገራላችሁ። እያያችሁኝ እንደሆነ አውቃለሁ። አራትሽም ስነ ስርዓትሽን ይዘሽ ተቀመጪ። ሁልሽም በቃ ድራማ ሰራሽበት። በቃችሁ። ከዚህ በኋላ እንዴ ጭራሽ ምን ትባባላላችሁ? ከዚህ በኋላ አንተም በፊና እቀጥልበታለሁ፣ አንቺም ብሩክ ትላንት እንኳን ድራማ መሆኑን ነግረህን ዛሬም እንደምትቀጥልበት ነግረህን ነው ልጅቷን አቅፈ ይዛት ሄድከው። አንቺም ብትሆኚ ልጁን እናውቀዋለን፣ ህይወት እንዳለው እናውቃለን፣ ይዘሽው የመጣሽው እንግዳ። ነገር ግን ግግም ብላችሁ እንዴት ነው እኛን ሞኝ አድርጋችሁ ልታሳምኑ የምትሞክሩት? እረፉ። የማይመጥናችሁ ቦታ የማይመጥናችሁ የህይወት መስመር ውስጥ ናችሁ። ስነ ስርዓት ያዙና ህይወት ይሄ አይደለም፣ ቁም ነገር ነው ህይወት። ወደ ህይወታችሁ ተመለሱ። በዚህ ሐሳቤ የምትስማሙ የጨረቃ ፋሚሊዎች በሙሉ አሁንኑ ላይኩ ጋር የተለመደችው ቦታችን እንገናኝ። ስሜታችሁን ጻፉ በኮሜንት። ሁሉንም አራቱንም ሜንሽን አድርጌያቸው ነው የምለቀው። ያዩታል፣ ያነቡታል። ልታስቀኑ የመጣችሁት እንግዶች ሊቀይርሽ ስላሰበ ሊሆን ይችላል። ያው ብዙ ሊቀይር ፈልጎ አይደለም። ባይዛው አንቺ ቦርሳው ከዚህ በፊት ከነበርሽ አላውቅም። አዳምጡ። ቦርሳዬ ወይ ደግሞ ቦርሳው አይደለም። እኔም ሆንኩኝ ሌላም ሰው ሆነ ዞሮ ተቀያሪ ነሽ። ቆይ በጣም ከትልቅ ይቅርታ ጋር አንድ ነገር ልናገር። እንግዳዎቹ ልታስቀኑት የመጣችሁት ሰዎች በጣም አዝናለሁ። ሁለታችሁም ተቀያሪ ቦርሳዎች ወይም ተቀያሪ ሻንጣዎች ናችሁ። በጣም አዝናለሁ። ይሄንን ትላንትና ብሩክ እንደዛ ብሎ ድራማ እንደነበረና ወደ ድራማው ያንን አንቺን ይዞሽ የመጣው ሃይሚን ያንን ነገር ለማድረግ እንደነበረ እያወራ እንኳን አሁን መተሽ እዚህ ስትሟገቺ በጣም ነው የምትገርሚኝ። ሻንጣ እንደውሽ አስመስክረሻል በመምጣትሽ። አንተኛውን ብትሆንና በደንብ አድርጋ አዳምጠኝ። እንደዛ ትላንትና ብሩክ ያደረገውን መቼስ ትላንት የመጣህበትን ቪዲዮ ሳታየው አትቀርም። ሊንዳ የመጣችው ለድራማ እንደሆነ እያወቅ ዛሬም ተጎትተ መምጣትክ በጣም አዝናለሁ ብራዘር። ሻንጣ እንደሆንክን ያስመሰከርከው በጣም ብዙዎቻችሁ በዚህ ሐሳብ ተስማማላችሁ ብዬ አስባለሁ። የተለመደችው ቦታችን ላይኩ ጋር እንገናኝ። ስሜታችሁን ጻፉላቸው። እንግዳዎቹን ሁለቱንም ሜንሽን አድርጌያቸው ነው የምለቀው። አሁንም ደግሜ እናገራለሁ፣ ከድርጊታችሁ ተቆጠቡ። ክብራችሁን ጠብቁ። እንደ ሴት ክብርሽን ጠብቂ። አንተም እንደ ወንድ ክብርህን ጠብቅ። ከሰው ፍቅሩ መሃል ውጡ። ህይወታችሁን ኑሩ። ውጡና የሃይሚና የብሩኬ ወዳጆች የጨረቃ ፋሚሊ በሙሉ
ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። ከነ ቻፕስቲኩ ይመጣል እንዴ? አዳምጡ። ለማንኛውም ቤተሰብ እንግዲህ እንደሚመስለው እኛን ለማብሸቅ ነው የሚመስለው። እናንተን ለማብሸቅ እሷን እዛ ይዟት ሄደ። ይሄ ደግሞ አንቺን ወደዚህ ይዞሽ ሊሄድ ነው ማለት ነው። እኔ በጣም ብዙ ነገር አውርቻለሁ። የቻናሌ ቤተሰቦች ብዙ ህይወት እያያችሁ ያላችሁ ትልልቅ የቻናሌ ተመልካቾች አላችሁ። ምን አላችሁ? በዛሬው ቪዲዮ ሐሳብ አስተያየቶቻችሁን ምንም ሳታስቀሩ ጻፉልኝ። የሁላችሁንም እያነበብኩ አንድ በአንድ የምመልስላችሁ ይሆናል። ያ ጋይስ እንግዲህ ከሰሞኑ በሃይሚና በብሩኬ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያያስኩላችሁ እየመጣው በሚያስተምረው እየተማማርን ምክር መስጠት ባለብን ደግሞ ምክር እየሰጠን አብረን እየቆየን ስለሆነ ማለት ነው። በዛሬውም ዕለት ሃይሚም ብሩኬም ከነ ሊያስቀኑ እስከመጡት እንግዶች መጥተዋል። ምንድነው የተፈጠረው? ከቪዲዮ ጀርባ ያለውን እውነት ለማየት ከነሱ ቤት በሩጫ ወደዚህ እንደምትመጡ ስለማቀኔም የተለመደው ሰዓቴን ጠብቄ በቦታዬ ቪዲዮዎቹን ይዤ ተሰይሜያለሁ ማለት ነው። ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የጨረቃ ፋሚሊ የሆናችሁ በሙሉ አሁንኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ የጨረቃ ፋሚሊ አንዱና ወሳኙ አካል የሆነው ይህንን ቤት ሰብስክራይብ በማድረግ እንድትቀላቀሉ ከወዲሁ በፍቅር እየጋበዝኩ ቪዲዮውን ላይክ ማድረጋችሁን ሳትረሱ የኮሜንቱ የመጀመሪያ ቦታ ላይ ነገ በሰፊው የመመጣበትን ሁለተኛውን የዩቲዩብ ቻናል አስቀምጬላችኋለሁ። እዛ ከዚህ ቪዲዮ በኋላ እንድንገናኝ ከወዲሁ በፍቅር ጋበዝኩ። የዛሬውን ቪዲዮዬን በቀጥታ ልጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ውድ የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እኛም በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። የጨረቃ ፋሚሊዎች በያላችሁበት የዓለም ዳር ሰላም፣ ፍቅር ከሁላችሁም ጋር እንዲሆን መልካም ምኞቴ ነው። ስላየሁሽ ደስ ብሎኛል። ሰሞኑን እያደረጋችሁት ያላችሁት ነገር አንቺም ብሩክም ደስ ባይለኝም ግን ለእናንተ ያለን ፍቅር እናንተን ለማየት ከመጓጓታችን የተነሳ የምታደርጉትን ነገር ሁሉ ለመታገስ በጣም ብዙዎቻችን እንግዲህ እየሰለቸን አይደለም። ለምን እንደሆነ ሊገባኝ አይችልም ይሄ ነገር። በጣም ብዙዎቻችሁም ይሄን ሐሳቤን ትጋሩኛላችሁ ብዬ አስባለሁ። ለመሆኑ ዛሬ በዚህ ሁኔታ በቤቷ ለምን መጣች? ከራሷ አንደበት እንስማና እኔ እመለሳለሁ። የብሩኬ አዲሷ ጓደኛ አዳምጡ እባክሽን። እኔ ህይወታችሁ ውስጥ አልገባውም። እንደምታዩ እንግዲህ ቪዲዮ ማየት ትችላለሽ። ትናንት እሱን የጠራኝ እኔ አይደለሁም። ኢንስታግራም ላይ የሚያስወራ ከህይወታችን ውጪ የሚያስብል ነገር ምንም አላደረኩም እና ዛሬ ጠርቻታለሁ እሱን ልነግራት። በዛውም ደግሞ ዛሬ ቅዱስን ላስተዋውቃችሁ ነው ማለት ነው። ትናንት በደንብ አልተዋወቃችሁትም። በጣም ብዙዎቻችሁ ግልጽ ሆኖላችኋል ብዬ አስባለሁኝ። ዛሬ የመጣችው ከብሩክ ጋር የመጣችው ሊንዳ የምትባለው ልጅ በኢንስታግራም አናገራት። እንግዲህ ሊንዳ ጠርታት ነው ልታዋራት። በዛውም ደግሞ ትላንትና ይዛው የመጣችው ልጅ ለኛ ለተመልካቾቿ ልታስተዋውቀን ነው ዛሬ በቤቷ የመጣችው ማለት ነው። ለማንኛውም እኔ ማን ብዬ ልጥራው ይሄንን ልጅ? ለማንኛውም ታውቁታላችሁ፣ መጥቷል። ምን እንደሚፈጠር አብረን እንመልከት። ወይዘሪት ማን ነበረች? አዳምጡ። ቦርሳ ማለት ነው። እንደዚህ ሰሙ በደንብ የምሬን እኮ ነው። ቦርሳ ከቦርሳዎቹ መሃል አንዷ ነች እሷ ማለት ነው። ቀይሮ ነው አሁን ቦርሳ ቀይሮ ነው። ንግስቶቼ እያለ ነው። ንግስቶቼ ቀየረ ስም እሱ ንግስቶቼ ነው የሚላቸው። ግን ቆይ አንዳንድ በጣም የምትገርሙኝ በጣም ነው የምትገርሙኝ አንዳንድ ሰዎች እውነት መስሏችሁ ሃይሚ ይሄንን ልጅ ይዛ መምጣቷ የእውነት አዲስ ህይወት መጀመሯ ነው ወይ ብላችሁ የምታስቡ በጣም አስተሳሰባችሁ የሚገርመኝ ሰዎች አላችሁ። የእውነት እስቲ እናንተ በሃይሚ ቦታ ሁኑና እስቲ እንደ ሰው ቆም ብላችሁ አስቡት። አዲስ ከያዛችሁት ቦይፍሬንዳችሁ ጋር ስለ ቀድሞ ኤክስ ቦይፍሬንዳችሁ በዚህ ደረጃ ነው የምታወሩት? የእውነት እንደዚህ ነው የምታስቡት? ግን አንዳንድ ማሰቢያችሁ ራሱ በጣም ይገርመኛል። እኔ እኮ በቃ ይኸውላችሁ እሷን ለማስቀናት ሴት ይዞ መጣ። ትናንትና ብያችኋለሁ፣ ራሱ በቆፈረው ጉድጓድ ምን አደረገች? ራሱን አምጥታ እዛ ጉድጓድ ውስጥ ከተተችው። ሃይሚም እየሰራች ያለችው ስራ ነገ ከነገ ወዲያ በደንብ አድርጋችሁ እኮ ታዩታላችሁ። ግን ይሄን እንዴት ማሰብ ይከብዳችኋል?
እንዴት እኔ መጥቼ ዛሬ እስክናገር ድረስ እንዴት ትቆያላችሁ? የእውነቴን እኮ ነው። ይዛው የመጣችሁ ልጁን ለድራማ ነው እንጂ እውነት ቦይፍሬንዷ ነው ብላችሁ የምታስቡ ሰዎች እኔ አንድ ነገር ነው የምላችሁ፣ ከድርጊታችሁ ተቆጠቡ። እንዴ አረ ትገርማላችሁ፣ በጣም ነው የምትገርሙት። በዚሁ ግን ሃይሚ ላንቺ አንድ መልእክት ማስተላለፍ ፈልጋለሁ። ያለ ቦታሽ ተገኝተሽ የማይሆን ድራማ ከመስራት ተቆጠቢ። ይሄ ላንቺ አይመጥንም። ሃይሚዬ በደንብ አድርገሽ አዳምጪ። የሚመጥንሽን ነገር እወቂ፣ ግድ የለሽም። ከዚህ በኋላ የምናገረው ነገር ይኖረኛል። እየሰማችሁ ነው ቤተሰብ? ህይወታቸው ወጥቻለሁ። ወደ ህይወቴ ለሁለት እየመጡ የሚበጠብጡኝ እነሱ ናቸው፣ እኔ አይደለሁኝም። አሁን መሄድ ትችላላችሁ። ቆይ አያስጠሉ? የእውነት አንድ ሰው ያለ ቦታው ያለ ክብሩ ያለ ማንነቱ ሲገኝ አያስጠላም? ውድ ቤተሰቦቼ ያለ ቦታችሁ ከመገኘት ከቦታችሁ ዝቅ ከማለት ፈጣሪ ጠብቃችሁ ሁላችሁንም ይሰውራችሁ። ሃይሚም ብሩክም በደንብ አድርጋችሁ አዳምጡ። የሚመጥናችሁ ቦታ ይሄ አይደለም። ይሄ ለእናንተ የሚገባ ቦታ አይደለም። በልጅነት ባለማስተዋል ፉክክር ውስጥ እንደሆናችሁ ይታወቃል። ስነ ስርዓታችሁን ያዙ፣ ክብራችሁን ጠብቁ። የማይመጥናችሁ ቦታ የማይመጥናችሁ መንገድ ላይ ያላችሁት እረፉና ወደ ህይወታችሁ ተመለሱ። እናንተም ሆናችሁ የእናንተን ድራማ ለማዳመቅ የሚገቡት ሰዎች ነገ ህይወት የሚባል ትዳር የሚባል ፍቅር የሚባል ነገር ትጀምራላችሁ። እንግዶቹ አዳምጡኝ በደንብ። ክብራችሁን ጠብቁ። ድራማ ለማዳመቅ ትገባላችሁ። ጥሩ እሺ ይሁን። ነገስ ህይወታችሁስ? ዛሬ እንደዚህ በጣም እንደዚህ ታብዳላችሁ በልጅነት። ነገ ከነገ ወዲያ ህይወት የሚባል ቁም ነገር አለ። በነገር ይሄ እንደዚህ እንደምትቀልዱት እንደምትስቁት አይደለም። ከህይወት ወጥቻለሁ ምናምን ብለሽ እንደምትስቂው አይደለም። እንዴት አድርጌ ላስረዳችሁ? ህይወት የሚባል ትክክለኛ ነገር አለ። የዛ ሰዓት ትቸገራላችሁ። እያያችሁኝ እንደሆነ አውቃለሁ። አራትሽም ስነ ስርዓትሽን ይዘሽ ተቀመጪ። ሁልሽም በቃ ድራማ ሰራሽበት። በቃችሁ። ከዚህ በኋላ እንዴ ጭራሽ ምን ትባባላላችሁ? ከዚህ በኋላ አንተም በፊና እቀጥልበታለሁ፣ አንቺም ብሩክ ትላንት እንኳን ድራማ መሆኑን ነግረህን ዛሬም እንደምትቀጥልበት ነግረህን ነው ልጅቷን አቅፈ ይዛት ሄድከው። አንቺም ብትሆኚ ልጁን እናውቀዋለን፣ ህይወት እንዳለው እናውቃለን፣ ይዘሽው የመጣሽው እንግዳ። ነገር ግን ግግም ብላችሁ እንዴት ነው እኛን ሞኝ አድርጋችሁ ልታሳምኑ የምትሞክሩት? እረፉ። የማይመጥናችሁ ቦታ የማይመጥናችሁ የህይወት መስመር ውስጥ ናችሁ። ስነ ስርዓት ያዙና ህይወት ይህ አይደለም፣ ቁም ነገር ነው ህይወት። ወደ ህይወታችሁ ተመለሱ። በዚህ ሐሳቤ የምትስማሙ የጨረቃ ፋሚሊዎች በሙሉ አሁንኑ ላይኩ ጋር የተለመደችው ቦታችን እንገናኝ። ስሜታችሁን ጻፉ በኮሜንት። ሁሉንም አራቱንም ሜንሽን አድርጌያቸው ነው የምለቀው። ያዩታል፣ ያነቡታል። ይከታለ ከንቱ ነገር ጊዜና አላባክም። አይዞሽ በቃ አዳምጡ። አራት እንትን አላችሁ በላችሁ ትላንት አይመለከትም። አልበላችሁ አይመለከትም። እኔ ጋብሻለሁ። እኔ ኩሉ ተመልከቱ። ብሉሽ በደፍ እንበላለን። በቃ ብሽሽቅ ነው ያዝነው ማለት ነው። ኧረ አይደለም ብሉ ወደ እንደዛ ቻፕስቲክ አለብህ አለብኝ ረግት አሁን የእውነት የሚያስቅ ነገር ነው ይሄ። ቻፕስቲክ አለብህ ነይ ድገሚኝና ሳሚኝ። ከዛስ ፊት ለፊት ያለችው ትስቃለች። እኔ ለዚህ ነገር መፈታት ብሩክም ሃይሚም እገሌ ገሌ አይደለም። ሁለታችሁም አንድ ሆናችሁ አንዱ ለአንዱ ዝቅ ብላችሁ ህይወታችሁን ካላስተካከላችሁ የእውነቴን ነው የምትሄዱበት መንገድ እኔ ይውላችሁ ፊት ለፊቱን ሳይ በጣም ነው እየፈራውላችሁ ያለሁት ለእናንተ ለራሳችሁ። እኔ አሁን ማለት የምችለው አንድ ነገር ብቻ ነው። ሃይሚንም ብሩኬንም የሰላም አምላክ ሰላማችሁን ይመልሰው። ሌላ ምንም ማለት አልችልም። የእውነቴን ነው። ውድ ቤተሰቦች እናንተ የምትሉት ነገር ካለ በሉ። ከነ ቻፕስቲኩ ይመጣል እንዴ? አዳምጡ። ለማንኛውም ቤተሰብ እንግዲህ እንደሚመስለው እኛን ለማብሸቅ ነው የሚመስለው። እናንተን ለማብሸቅ እሷን እዛ ይዟት ሄደ። ይሄ ደግሞ አንቺን ወደዚህ ይዞሽ ሊሄድ ነው ማለት ነው። እኔ በጣም ብዙ ነገር አውርቻለሁ። የቻናሌ ቤተሰቦች ብዙ ህይወት እያያችሁ ያላችሁ
ትልልቅ የቻናሌ ተመልካቾች አላችሁ። ምን አላችሁ በዛሬው ቪዲዮ? ሐሳብ አስተያየቶቻችሁን ምንም ሳታስቀሩ ጻፉልኝ። የሁላችሁንም እያነበብኩ አንድ በአንድ የምመልስላችሁ ይሆናል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በሚያስተምረው ተምረናል፣ ምክር መስጠት ባለብን ምክር ሰጥተናል ብዬ አስባለሁኝ። እናንተም ምክራችሁን አስቀምጣችኋል። ለማንኛውም ነገ ከነገ ወዲያ ፈጣሪ መልካሙን ሁሉ እንዲያሰማን መልካም ምኞቴን እየተመኘውኝ እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ። ቪዲዮውን ላይክ ማድረጋችሁን በፍጹም እንዳትረሱ። እንዲሁም ቅድም እንዳልኳችሁ የኮሜንቱ የመጀመሪያ ቦታ ላይ ነገ በሰፊው የመጣበት ሁለተኛውን የዩቲዩብ ቻናሌን አስቀምጬላችኋለሁ። አሁን እዛ ጠብቃችኋለሁ። እዛ እንገናኝ። እንዲሁም እዚህ ስክሪን ላይ ደግሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁና እየተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።